እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። እግዚአብሔር እድል ሰጥቶን ዛሬም በህይወት ኖረን በፊቱ እንድንገኝ ስለረዳን ጌታ የተባረከ ይሁን። አሜን። ብዙ ጊዜ ፎር ግራንትድ አንዳንዴ እንወስደዋለን እና ግን ህይወት ፎር ግራንትድ የምንወስደው አይደለም አይደል? መኖራችን በፊቱ በተለይ መገኘታችን ትልቅ እድል፣ የእግዚአብሔር ረድኤት፣ የእግዚአብሔር መልካምነት እጅግ በህይወታችን ላይ ስለበዛ ነው እግዚአብሔር በህይወታችን ላይ የሆነውና ጌታ የተመሰገነ ይሁን። አሜን። አሁን ያው ለተወሰነ እግዚአብሔር በሰጠን ጊዜና እንደ እግዚአብሔር ፈቃድ የተወሰነ ጊዜ ወራት ወስደን አንደኛ ጴጥሮስና ሁለተኛ ጴጥሮስን እንደ ጌታ ፈቃድ እናያለንና በቃ እዚህ ውስጥ ያለው ጥልቅ የሆነው የእግዚአብሔር ቃል እጅግ የሚገርም ነው። በቃ እኔ ብዙ ጊዜ አንብቤዋለሁ፣ የተለያየ ጊዜ መጽሐፉንም እንደዚህ አስተምሬያለሁ። ግን በቃ እንደ አዲስ ነው ይሆናልኝና እዚህ ይሄኛውን መጽሐፍ ያው የጻፈው ጴጥሮስ ነው በመንፈስ ቅዱስ ምሪት። መንፈስ ቅዱስ ለኛ ለመጻፋቸው ሰዎች የሚጠቅመውን ምክር ያፈሰሰበት መጽሐፍ ነው። ጴጥሮስ ሁለት መጽሐፍ ነው የሚጽፈው። አንደኛ ጴጥሮስ ይጽፋል፣ እንደገና ሁለተኛ ጴጥሮስን ጽፏል እና ሁለተኛ ጴጥሮስ ላይ በተለይ የጻፈው ጌታ እኔ ልወስድክ ነው፣ ፈጥኜ ነው የምወስድክ ብሎት ያው ተሰውቶ እንደሞተ እናውቃለን። ፈጥኖ እንደሚወስደው ነግሮት፣ ስለዚህ የመጨረሻው በልብ ውስጥ ያለው ምክር ነው ያፈሰሰው። ያው ጴጥሮስ እንደምናውቀው ብዙ ልምምድ ያለው፣ ብዙ የእግዚአብሔርን ክብር ያየ፣ ጌታን በስጋ ያየ፣ ብዙ ከጌታ ጋር የኖረ፣ የመንፈስ ቅዱስን ጉልበት በብዙ የተለማመደ ሰው ነው። ያ ሁሉ የመንፈሳዊ ልምምድ ኖሮት ሊሞት ሊሰዋ ሲል በመጨረሻ ያለውን የልብ ምክር ሁሉ መጽሐፍ ላይ ሲያፈስ የምናይበት ነው። ይሄ መጽሐፍ ወደፊት ያው ገባ ብለን እናየዋለን። ህይወት ታልፋለች እንዲህም እንዲያም፣ አንድ ቀን ወይ ጌታ ሲመጣ ከሱ ጋር እንሄዳለን ወይም ደግሞ እኛ ቀድመነው እንሄዳለን። ነገር ግን ይሄ እዚህ ላይ የሚጽፋቸው ቃላቶች እንዴት ተዘጋጅተን በክብሩ ዙፋን ፊት ስንቀርብ በድልና በብዙ ምስጋናና ውዳሴ ቀርበን ብድራታችንን መቀበል የምንችልበትን መንገድ ነው እዚህ ላይ ጻፈልን። መጠራታችንና መመረጣችንን ከበፊት ይልቅ የምንተጋበት ወደ እግዚአብሔር መንግስት መግባት በሙላት ይሰጣቸዋል ይላል። ይሄንን መንገዱን ነው ለኛ የጻፈው። እግዚአብሔር እንደሚያስተምረን አምናለሁ። የምትችሉ ብትጽፉ በጣም ይጠቅማቸዋል። ይሄን ክፍል ከመግባቴ በፊት በልቤ ላይ ያለውን ዳዊት ለሰለሞን የመከረውን ሼር አደርጋቸዋለሁ። እንደምናውቀው ሰለሞን ንጉስ እንደሚሆን ታውቋል። ሲያድግ ሁሉ ንጉስ እንደሚሆን
እግዚአብሔር ተናግሯል። ዳዊትም ሰለሞንን እንደሚያደርግ ያውቃል። በዛ ስታንዳርድ ነው እያደገ የነበረው፣ በዛ ዕውቀት። መጨረሻ ዳዊት ሊሞት ሲል መጨረሻ ምክሩን ለሰለሞን ምን ይለዋል? ባሪያ ልጄ ሆይ ምን ሁን አለው? ሰው ሁን። በንጉሥ ቤት የኖረ ዕውቀት ያለው በብዙ ሀብትና ክብር ያለን ሰው ዳዊት ምን አለው? ልጄ ሰለሞን ሆይ ሰው ሁን። ሰው እንዲሆን የሚያደርገው ደግሞ ምንድነው? እግዚአብሔር አምላክን ፍራ፣ ቃሉን ጠብቀው ብሎ ውርስ ላይ አልነበረ መጨረሻ ላይ ዳዊት ያተኮረው። ይሄንን ነገር ነው በህይወቱ ላይ እንዲወርስ አጥብቆ እንዲያከብደው የመከረው። ሰው ሁን። ስለዚህ እግዚአብሔር ቃል ባሪያዬን ዳዊትን አገኘሁት፣ በቅዱስ ቅባቴ ቀባሁት። እግዚአብሔር እኛንም ያገኘን። አሜን። ይህ መጽሐፍ ስናይ ምዕራፍ 1 ጀምሮ ያው ናት ነው የምናየው። ያው ሞር ማደላው የክርስቲያን ተስፋ በሚለው ላይ አደላለው እንደ እግዚአብሔር ፈቃድ ባለኝ ሰዓት። ግን መጽሐፉንም ስለምናጠና ከላይ ላይ የተወሰነ እንናገራለን። ያው መጽሐፉን ስናጠና ጸሐፊው ማን እንደሆነ፣ መቼ እንደጻፈው፣ የት እንደጻፈው፣ ከየት ቦታ ሆኖ እንደጻፈው፣ ተደራሲው ለማን ነው የጻፈው ነው መጀመሪያ ተደራሲዎች የሚለውን ማወቁ የበለጠ ሐሳቡን እንድንረዳው ይረዳናል። እና ያው እዚህ ላይ መጀመሪያ ሲገባ የመጀመሪያ የሐዋርያት የጴጥሮስ መልእክት ይላል። ስለዚህ ጸሐፊው ጴጥሮስ እንደሆነ እናውቃለን። ጴጥሮስ ስሙ ያው የቀደመው ስሙ ስምዖን ነበር፣ የእንድርያስ ወንድም ነው። ስምዖን ነበረ። ከዛ ጌታ እንድርያስ ይዞ ሲመጣ ጌታ መጀመሪያ ሲገናኘው ምኑን የቀየረለት? ስሙን የቀየረው። ስሙን የቀየረው ማን አለው? ኬፋ ወይም ደግሞ ትርጉሙ ጴጥሮስ፣ ሮክ፣ አለት። ራይ የፊቱን ፊውቸሩን ስላየ የቤተክርስቲያን ለቤተክርስቲያን አባት እንደሚሆን፣ ለብዙዎች መሪ እንደሚሆን አውቆ አሳ አጥማጅ የነበረ ታሪክ የሌለው የነበረው ቤተሳይዳ ነበር የሚኖሩት። ይሄንን ሰው ነው ሲገናኘው ጸሐፊውን ጴጥሮስ ወይ አለት ብሎ ጌታ ስሙን እንደቀየረለት እና ብዙ ጊዜ ሲጠራ ስምዖን ጴጥሮስ ተብሎ ይለያል። ስምዖን ጴጥሮስ ስለ ጸሐፊው ማንነት ስናይ ይጠቅመናል። ይህን ማወቃችን አሳ አጥማጅ ነበር። ምንም ብዙ ታሪክ ያልነበረው ነበር። ጌታችን ኢየሱስ ተገናኘው። ካሁን በኋላ ምን ታደርጋለህ አለው? የሰው አጥማጅ አደርግሃለሁ። ያ በህይወቱ ላይ እንደዚህ አይነትን ተስፋ ጌታ ይሰጠዋል። ከዛ በኋላ እንደምናየው ጴጥሮስ
ጌታ በተለይ ከሄደ በኋላ ትቶት ወደ አሳው ሲመለስ እናያለን። ጌታ ከሞተ በኋላ ወደ አሳ አጥማጅነት ወደ ኋላ ሲመለስ እናያለን። አልፎ ተርፎ ጌታን ሲክድ እናያለን። 3 ጊዜ በገረድ ዘንድ እንኳን ክዶታል። አብሮት ያበላውን ያጠጣውን ያሁሉ ታምራትን ያሳየውን ጌታ ከገናናው ዙፋን የአብ ድምፅ ሰምቶ የሰማ በተራራ ላይ የክርስቶስ ኢየሱስ ልብስ አጣቢ ማጠብ እስከሚያቅተው ነጭ ሆኖ ሙሴን ኤልያስን ያየ ታላቅ ክብር ያየ ሰው ነው። በኋላ የሄደ ብዙ ተአምራት ያየ ሰው ግን ጌታን ፈርቶ ሲክድ ወደ ኋላ ደግሞ ሲመለስ እናየው። ጌታ መሐሪ የሆነው ግን የሱን ድካም አልፎ በህይወቱ ላይ የተናገረውን ነገር ሲያደርግለት አቁሞት አጽንቶት አበርትቶት መጨረሻ ላይ ለስሙ እንኳን እስኪሰዋለት ድረስ አድርሶት በጴጥሮስ ሕይወት እንደተጠቀመ ደካማ በሆነው። ስለዚህ የጸሐፊውን ሕይወት ስናይ መቼም እኛ አቅም ይሰጠናል፣ ጉልበት ይሰጠናል። ጌታ በሕይወታችን ላይ የተናገረው ነገር ካለ ጌታ በሕይወታችን ላይ የገባው ቃል ካለ ገርመኛል። ዮሴፍን ቅድም ሮዛ ስታካፍለን ነበር። ዮሴፍን 2 ህልም ነው ያሳየው። በማ ነቢያት በሚባሉት አይደለም፣ ስመጥር ባሉት አገልጋዮችም አይደለም፣ ለራሱ 2 ህልም እግዚአብሔር እንደተናገረው የሚያደርግ አምላክ ምንም ሊይዘው ከተናገረው ምንም ሊይዘው የማይችል አምላክ ኢቭን ድካማችንንም እንኳን ቀይሮ አበርትቶን አጠንክሮን ያለውን የሚያደርግ አምላክ ያ ለዛ ለብላቴናው ያሳየውን ህልም ጉድጓድ ውስጥ መጣል አልከለከለው፣ እስር ቤት ውስጥ መጣል አልከለከለው። ያለፈበት የመከራዎች አይነት ሁሉ ግን ወደ ኪዳኑ ወደ ተስፋ ቃሉ እግዚአብሔር ሲከተው እናያለን። ስለዚህ በህይወታችን እዚህ ቤት ውስጥ ያለን እግዚአብሔር የተለያየ ኪዳን የገባልን የተለያየ ነገር የተናገረን ስናስበው እንኳን ህልም የሚመስለን እውነት የማይሆንልን ወገኖች ሆይ ከጴጥሮስ ሕይወት ስናይ ያ አሳ አጥማጅ የነበረውን ታሪክ የሌለውን ጌታ እጅግ ከተጠቀመ ያ ለጴጥሮስ የተናገረው ጌታ ዛሬም ሕያው ነው። አሜን። አልተቀየረም፣ አይቀየርም። ሃሌሉያ። እኛ ከታመንነው ከተደገፍነው ስለኛ ብሎ አይደለም፣ ለኛ የተናገረው ቃል ከሚሻር ይልቅ ሰማይና ምድር ቢያልፍ የሚቀለው ጌታ በህይወታችን ላይ ያደርጋል። ስለዚህ ጴጥሮስን ሕይወት ስናየው ጸሐፊውን ስናይ እጅግ እንበረታለን። ደካማ የሆነ በብዙ የሚሰናከለውን ሰው ጌታ እጅግ የተጠቀመበት በሱ ላይ ካለው ጉልበት የመንፈስ ጉልበት የተነሳ ሰዎች እንኳን እጁን ለመጫን ጊዜም ያለው አልመሰለኝም። አጠገቡ ጋር ያስቀምጣሉ በጥላው ስንት በሽተኞች
ለምን? የኃይሉ ታላቅነት ከማን ነው? ከእግዚአብሔር እንጂ ከጴጥሮስ ስላልሆነ። በእንደዚህ አይነት ሁሉ ጉልበት እግዚአብሔር የተጠቀመበት ጸሐፊ። ስለዚህ የጸሐፊውን ሕይወት ስናይ እግዚአብሔር ማንንም እንደሚጠቀም ከሱ ሕይወት እንማራለን እና ጴጥሮስ አለት እግዚአብሔር እንዳደረገው ለቤተ ክርስቲያን ለብዙዎች አባት አድርጎ እንዳስነሳው እናያለን። የተጻፈው መቼ ነው? እነዚህን ትንሽ ገባ ላለ የተጻፈው መቼ ነው? በአብዛኛው የመጽሐፍ ቅዱስ አማኞች የሚያምኑት በ60 እና በ65 ዓመተ ምህረት መካከል ነው ተብሎ ይታመናል። ከክርስቶስ ልደት በኋላ በ60 እና በ65 ዓመተ ምህረት መካከል፣ አብዛኞቹ የሚያምኑት በ64 ዓመተ ምህረት ተብሎ ይታመናል። አንደኛው ጴጥሮስ። ሁለተኛ ጴጥሮስ የጻፈው ከ3 ዓመት በኋላ ነው። ያው በ67 ዓመት አካባቢ ነው ተብሎ ይገመታል። የጻፈበት ቦታ ያው በሮም ነው ተብሎ ነው የሚታመነው። ባቢሎን ተብሎ የባቢሎን ቤተክርስቲያን ብሎ አንደኛ ጴጥሮስ 5:13 ላይ እናያለን። ያ ባቢሎን ሲል በኮድ ነው የሚናገረው። ያው ሮምን ለማሳየት ነው ተብሎ ይታመናል እንጂ የድሮ የነበረው አብርሃም የወጡበት ቦታ እዛ ኦልሞስት ፈራርሷል እና ምንም ባዶ ነው። ትክክለኛው ባቢሎን የተባለው ኢራቅ የተባለበት ግን ይሄ በሮም ሳለ ነው የጻፈው ተብሎ ይታመናል። እዚህ ላይ ለማን ነው? ተደራሲዎቹ ማን ናቸው? ጴጥሮስ አንስቶ መጽሐፍ ሲጀምር ለማን ነው የጻፈው? ይሄንንም ማወቅ በጣም የበለጠ ሐሳቡ እንድንረዳ ይረዳናል። ይሄንን ሁላችንም የመጀመሪያው ጴጥሮስ መልእክት ላይ ከ1 እና 2 እናያለን። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንዲቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ፣ በገላትያ፣ በጰዶቅያ፣ በእስያ፣ በቢታንያ ለተበተኑት መጻተኞች ይላል። ስለዚህ የጻፈው ክሊርሊ እንደሚናገረው በጳንጦስ፣ በገላትያ፣ በጰዶቅያ፣ በእስያ፣ በቢታንያ ለተበተኑ መጻተኞች ይላል። በዚህ ጊዜ በሮም ትልቅ ስደት ተነስቶ ነበር። በአጠቃላይ በዛ ጊዜ በዓለም ኔሮ ክርስቲያኖችን በማሳደድ በብዙዎችም በመግደል ባስነሳው ስደት ምክንያት ክርስቲያኖች ሕይወታቸውን ለማዳን በትንሹ እስያ ወይም በተለያየ ስፍራ ተበትነዋል። እነዚህ ክርስቲያኖች የተበተኑት ይሄ ነው። በጳንጦስ፣ ገላትያ፣ ጰዶቅያ፣ በእስያ፣ በቢታንያ ነው የተበተኑት። በሜዲትራኒያ አካባቢ ወዳሉት አገሮች ነው የተበተኑት። መጻተኞች፣ ስደተኞች ለነዚህ ነው መልእክቱ የጻፈላቸው። ለምንድን ነው? ዓላማው ምንድን ነው? የጻፈበት ዓላማ ምንድን ነው ይላል። ሙሉ መጽሐፉን ስታዩት አንደኛ ጴጥሮስንም ሁለተኛውን ጴጥሮስንም ስታዩት የበለጠ ይገባቸዋል። ሙሉን ታገኙታላችሁ። ዋናው ይሄንን መልእክት ሊጽፍ የቻለበት ዋናው ዓላማ እነዚህ ሰዎች በወንጌል ምክንያት ወደ ተለያየ ስፍራ ተበትነዋል። ኑሯቸውን፣ ቤታቸውን፣ ያላቸውን ንብረት፣ ሜቢ ቤተሰቦቻቸውን የተለያየ ነገር ጥለው ነፍሳቸውን ለማዳን በተለያየ ስፍራ ተበትነዋል።
ሲበተኑ ሳለ ባመኑት እምነት ጸንተው እንዲኖሩ እነርሱን ለማበረታታት የተቀበሉት ወንጌል ተስፋ ሳይናወጡ ጸንተው ቆመው ጌታን እስከ መጨረሻው ታምነው እንዲያገለግሉት እንዲረዳ ብሎ ይሄንን መልእክት ይናገራል። ይሄንን መልእክት ይጽፍላቸው እንዲጸኑ የሚመክራቸው ምክሮች አሁን ገባ ብለን እናያለን። ከተቀበሉ ተስፋ የተነሳ ሊወርሱት ካለው ርስ የተነሳ በእምነታቸው ጎለው እንዳይገኙ ወደኋላ እንዳይሉ ይሄንን ሲያሳስባቸው እናያለን። እንዴት ለዚህ ርስ ይሄ የመዳንን ጸጋ ጸንተው እንዴት እንደሚጠብቁት አንድ በኑሯቸው እንዴት ይሄንን ጌታ ይሄንን መዳን አክብረው ለመያዝ እንዴት መኖር እንዳለባቸው ከወንድሞች ጋር በሚኖራቸው ህብረት እንዴት መኖር እንዳለባቸው በትዳራቸው ውስጥ እንዴት መኖር እንዳለባቸው በቤተ ክርስቲያን ባለው አገልግሎት እንዴት ማገልገል እንዳለባቸው ሽማግሌዎችም እንዴት መንጋውን መምራት እንዳለባቸው የሚያሳስብ መልእክት። እንዲያውም ምን ይላል? እርሱ ቅዱስ ነውና በኑሮአችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። የጠራችሁ ቅዱስ እንደሆነ ለምን? ሊመጣ ያለ ክብር ስላለ፣ ሊገለጥ ያለ የዘላለም ክብር ስላለ ለዚህ ክብር እንደሚገባው መኖር እንዲኖሩ እያበረታታ ሲጽፍላቸው አንደኛውን ታዩታላችሁ በግል ሕይወታቸው ምዕራፍ 2 ላይ እንዴት በወንድማማቾች ከላይ ገረፍ ብለን ነው እንዴት በወንድማማቾች መካከል መኖር መመላለስ እንዳለባቸው እናያለን። ለምን? ከማንነታቸው የተነሳ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድታውቁ እናንተ የተመረጠ ትውልድ ናችሁ፣ እናንተ ቅዱስ ሕዝብ ናችሁ፣ እናንተ እንዲህ ናችሁ። ስለዚህ በዚህ ማንነታችሁ እንዴት መኖር እንዳለባቸው ይናገራል። ባሪያ ጌታ ካላቸው ከጌታቸው ጋር እንዴት መኖር መመላለስ እንዳለባቸው ይናገራል። ምዕራፍ 3 ላይ ስንሄድ ሚስት ከባሏ ጋር ስለ ትዳር እዚህ ላይ ይናገራል። ሚስት እንዴት መመላለስ እንዳለባት፣ ባል ከሚስቱ ጋር እንዴት መኖር እንዳለበት ምዕራፍ 3 ላይ ሁሉ ይናገራል። እንዴት ወንድማማቾች አብረው መኖር እንዳለባቸው ይናገራል። እንዲሁም ደግሞ ምዕራፍ 5 ላይ የቤተ ክርስቲያን መሪዎች እንዴት መንጋው ላይ መምራት እንዳለባቸው፣ መንጋው ላይ እንዳይሰለጥኑ እንዴት መምራት እንዳለባቸው ምዕራፍ 5 ይናገራል። ወደ ሁለተኛ መጽሐፍ ጴጥሮስ ላይ ስንሄድ ምዕራፍ 1 ላይ ስንሄድ ደግሞ ጨምሩ የሚላቸዋል። መንገዱን የክርስቶስን መምሰል እንዴት መምሰል እንዳለብን ወደ ሙላቱ የምንደርስበትን መንገድ ይናገራል። ለምንድነው ጥቅሙ? ይሄንን ብትጨምሩ ይሄንን ብታደርጉ ወደ ክርስቶስ መንግስት መግባት በሙላት ይሰጣቸዋል ብሎ ሁለተኛ ጴጥሮስ ምዕራፍ 1 ላይ ይናገራል። እንዴት ወደ ክርስቶስ መንግስት በሙላት እንደምንገባ መንገዱን። እዚህ ምድር ላይ ስንኖር የተለያየን ሰዎች የተለያየ ንብረት አለን። ሁላችንም እኩል ንብረት የለንም። ባንካችን ውስጥ እኩል ነገር የለም። የተለያየ ነው ያለነው። እንዲሁም በዘላለም ህይወት ላይ የተለያየ ነው ርስቱ።
ግን ይሄንን ርስት እንዴት በሙላት መቀበል የምንችልበትን መንገድ እዚህ ላይ ይነግረናል። ምዕራፍ 2ንም ታያላችሁ። ለዚህ ደግሞ በጠንቅ የሆኑ ሰዎች በጽድቅ በቅድስና በኑሯችን ጸንተን ቆመን ጌታን እንዳንጠብቅ እንቅፋት የሆኑትን ሰዎች ይናገራል። እነሱም ሐሰተኛ ነቢያትና ሐሰተኛ አስተማሪዎች እንደሆኑ በቤተ ክርስቲያን ውስጥ እንዳሉ የትምህርታቸውንም ደግሞ መልክ ይናገራል። የሐሰተኛ ነቢያትና የሐሰተኛ አስተማሪዎች መጨረሻቸውንም እዚህ ምዕራፍ 2 ላይ ይናገራል። እነዚህ ዋናው የሚያደርጉት ምጽአቱን እንዳንጠብቅ ምዕራፍ 3 ላይ ይናገራል። ምጽአቱን እንዳንጠብቅ ተስፋችንን ከምጽአቱ ላይ አንስተን በቃ የማይሆን እንዲመስል አድርገን በራሳችን ነገር ላይ እንድንያዝ የሚያደርግ አስተምሮ እንዳላቸው እዚህ ክፍል ላይ ይናገራል። ግን ምዕራፍ 3 ላይ ጌታ እንደሚመጣ እንደ ሌባ እንደሚመለስ ጌታ የዘገየው እኛ ክርስቲያኖች በንስሐ ወደ እርሱ እንድንመለስ ስለዚህ ብሎ ይዘገያል። ግን የጌታ ግን እንደሚመጣ ሲመጣ ደግሞ አመጣጡን ይናገራል። እንዴት ሰማይ እንደሚቃጠል ምድር እንደሚቃጠል እንደሚቀልጥ ከዚህ ሁሉ ደግሞ የምንድንበት መንገድ ይናገራል። በጽድቅ እግዚአብሔርን በመምሰል መኖር እንዳለብን እዚህ ላይ አጠንክሮ ሲናገር ምዕራፍ 3 ላይ እናያለን። ስለዚህ ዋናው መልእክቱ ጌታችን ኢየሱስ ክርስቶስን በመጠበቅ ሕይወት እንዴት መኖር እንዳለብን የምንማርበት ክፍል ነው። ለኛ በስደት ውስጥ ጌታን እንዳይክዱት፣ በስደት ውስጥ እነሆ ከቅድስና ሕይወት ውጪ ወጥተው እንዳይመላለሱ፣ በሚኖራቸው በቤተ ክርስቲያን ውስጥ እንዴት መኖር እንዳለባቸው፣ በመካከላቸው ክፋትን፣ ቅናትን፣ ጥላቻን አውጥተው ተዋደው መመላለስ እንዳለባቸው ለምን ሊገለጥ ያለ ክብር ስላለ ለዚህ ክብር ተዘጋጅተው እንዲኖሩ ይመክራል። ስለዚህ አጠቃላይ ሐሳቡ በዚህ ምድር ስንኖር እንግዶች ነን፣ መጻተኞች ነን። አገራችን በሰማይ ነው። በሰማይ ያለውን ኢየሱስን እንጠብቃለን። እሱ ደግሞ እንደ ሌባ ይመጣል። ጌታችን ኢየሱስ ለራሱ ምጽአት ሲናገር ምን ይላል? ሉቃስ 17 ላይ ታገኙታላችሁ። በሎጥ ጊዜ በሰዶም ጊዜ እንደሆነ የሰው ልጅ መምጣት እንዲሁ ይሆናል። በኖህ ጊዜ እንደሆነ የሰው ልጅ መምጣት እንዲህ ይሆናል። በኖህ ጊዜ ምን ያደርጋሉ? ይጠጣሉ፣ ይተክላሉ፣ ጥፋቷ እስኪመጣ አላወቁም ይላል። በኑሮአቸው ላይ ልባቸው ተያዘ። ያ የጥፋቷ መጣ። እስትንፋስ ያለውን ሁሉ ምን አረገ? ከምድረ ገጽ አጠፋ። ጌታ ሲናገር የሰው ልጅ መምጣቱም ልክ እንደ ኖህ ጊዜ ይሆናል። አልፎ ተርፎ ደግሞ በሎጥ ጊዜ እንደነበረ ይበላሉ፣ ያገባሉ፣ ይጋባሉ፣ ቤት ይሰራሉ፣ ይተክላሉ። ልባቸው የተያዘው እዚህ ላይ ሆነ። ምጽአቱን ረሱት። ሊመጣ ያለው ሰማይ ተከፍቶ እሳት ከሰማይ እንደሚለቀቅ አላወቁ። ጌታ ሲናገር ምን አለ? የሰው ልጅ መምጣት ራሱ ጌታ ከአፉ ሲናገር እንደዚህ ነው። እንደ ኖህ ጊዜ እንደ ሎጥ ጊዜ ነው። ስለዚህ ጴጥሮስ ተዘጋጅተን ጌታን እንድንጠብቅ ደጋግሞ የሚመክርበት ምክር ነው። አይገርማችሁ? ይሄ ሰው በጣም ብዙ ልምምድ ያየ ሰው ነው።
ብዙ የጌታን ተአምራት ያየ ሰው ስንከፍተው አናገኘውም። እዚህ ላይ አንደኛ ጴጥሮስም ሁለተኛ ጴጥሮስ ላይ አናገኘው። አንድ ቦታ ላይ ምን ይናገራል? ይሄ በተራራ ላይ ወጥቶ ያየው ልምምድ ይናገራል። በጣም የሚያስደንቅ ልምምድ። ግን ከዚህ የሚበልጥ የጸና የትንቢት ቃል አለ። ከዚህ ልምምድ ይልቅ የትንቢት ቃሉ የቱ ነው አለ? የጸናው የእግዚአብሔር ቃል ነው ብሎ ወደዛ ይመልሳል። ስለዚህ በዚህ ልብ ሆነን ለዘላለም የሚጠቅመን ስንቅ የምንሰበስብበት ክፍል ነው። ወደ ክፍሉ ስንሄድ ሁላችንም አንደኛ ጴጥሮስን እናወጣለን። ቲጂ እና ሮዛ ትረዱኛላችሁ? ቲጂ አለሽ? ያመችሻል? አለሁ ሄርሜ። እሺ አንብብልኝ አንድና ሁለትን። አንድ ምዕራፍ አንድ ምዕራፍ አንድ ምዕራፍ ሁለት አንድና ሁለትን። አሁን ያው መጽሐፉን ስለምናጠና በቃል በቃል እንሄዳለን። ግን እንደ ጌታ ፈቃድ የክርስቲያን ተስፋ በሚለው ላይ አተኩሬ የዛሬውን ቀን እንጨርሳለን። እሺ በጌታ ስም አነባለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቆጵዶቅያ፣ በእስያ እና በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ አውቋቸው ኢየሱስ ክርስቶስን ለመታዘዝ ደሙ ለተረጨባቸውና በመንፈስ አማካኝነት ለተቀደሱ ጸጋና ሰላም ይብዛላችሁ። ሕያው ስለሆነው ተስፋ ለእግዚአብሔር የቀረበ ምስጋና። እሺ በአዲስ ትርጉም ነው የምታነብልን? አዎ። እሺ መልካም። እዚህ ላይ ምዕራፍ አንድ ስናየው ቁጥር 1 የኢየሱስ ክርስቶስ ሐዋርያ ጴጥሮስ ይላል። ስለ ጸሐፊው ራሱ ሲናገር የኢየሱስ ክርስቶስ ሐዋርያ። ሐዋርያ ማለት ያው እናውቃለን የተላከ ማለት። አገልጋዮች ራሳቸውን ሲጠቀሙ የምናየው ሐዋርያ ይላሉ። ምዕራፍ 2 ላይ ሲናገር ደግሞ ባሪያና ምዕራፍ 2 ላይ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነው ስምዖን ጴጥሮስ ይላል። ባሪያና ሐዋርያ። እዚህ ላይ ደግሞ ሐዋርያ የተላከ የራሱ ክብር የሌለው የላከውን ሰው የሚያስተላልፉ ዕቃዎች ናቸው ማለት ነው ሐዋርያቶች። ባሪያን ስንጨምር ደግሞ ምንድነው? ምንም የራሳቸው ፈቃድ የሌላቸው ጌታው ያላቸውን የሚያደርጉ ናቸው። እውነተኛ ሐዋርያቶች የራሳቸውን ክብር የሚፈልጉ አይደሉም፣ የተላኩ ናቸው። ላኪ ያላቸው የተላኩትን የሚያስተላልፉ ሰዎች ናቸው። በጣም ደስ ይለኛል። በጣም በቃ ባነበብኩት ቁጥር ውስጤ በጆይ ይሞላል። ዮሐንስ መጥምቁ በጣም ትልቅ የእግዚአብሔር ክብር የእግዚአብሔር ኃይል ያለፈበት ሰው ነውና አንተ ማን ነህ ብለው ጠየቁት። ስለ አንተ ማን ትላለህ አሉት። ምን አለ እሱ? እኔ ምንድነኝ አለ? እኔ ድምፅ ነኝ። በጣም በቃ ይገርመኛል። እኔ ምንድነኝ? ድምፅ ነኝ። የጫማውን ጠፍር ልፈታው የማይገባኝ ከኔ የሚበልጥ እርሱ ይመጣል። እርሱ ሊልቅ እኔ ግን ላንስ ይገባኛል። እኔ አይገባኝም። አሁን እዚህ ላይ የምናገረው የተማርኩትን ነው። ማንም አስተማሪያውን የሚበልጠውን ፍርድ ይቀበላል ይላል። የበለጠ በጌታ ፊት ለምናስተምረው ነገር እንጠየቅበታል። የማይገቡኝ ነገሮች አሉ።
የእግዚአብሔር ሰዎች የተለያዩ አገልጋዮች ምንላቸው እኔ በመጽሐፍ ቅዱስ ላይ ይህንን አላገኘው። የእግዚአብሔር ሰው ሆይ ሲል ካራክተር ላይ ነው። እኛ ክርስቲያኖች ሁሉ ዳግም የተወለድን የእግዚአብሔር ልጆች ነን። የልጅነትን ስልጣን አግኝተናል። በምን? በማመናችን። ከዛ በተረፈ በህይወታችን ላይ መልካም ነገር ካለ መልካምነቱ ከማን የተነሳ ነው? እግዚአብሔር ጸጋ በህይወታችን ላይ ስለበዛ እኛ ከእግዚአብሔር ፈቃዳችንን ለጌታ ስለሰጠነው ጌታ ፈቃዳችንን ተጠቅሞ የእኛን ባህሪ ቀይሮ የመልካም ነገር በእኛ ላይ እንዲታይ አድርጎ ይሆናል። እግዚአብሔር ጸጋውን ከእያንዳንዳችን ላይ ቢወስድ በራሳችን ማናችን ብቁ አይደለን። እነዚህ ሰዎች በጣም ደስ ይሉኛል። እነዚህ አገልጋዮች፣ እነዚህ ሐዋርያቶች እኛ ባሪያ ነን፣ የተላክን ነን፣ እሱ ሊልቅ እኛ ልናንስ ይገባል። በቃ እነሱ አይታዩ። የተላኩበትን ላኪያቸውን በሁሉ ነገር አሳይተው ያልፋል። መድረክ ሲያገኙ መድረካቸው የሚያተኩረው ሲጀመር ኢየሱስ፣ ሲያልቅ ኢየሱስ። ቤተክርስቲያን የተፈጠረችው ለማን ነው? ለአንድና ለአንድ ነው። ከሙታን የተነሳውን ኢየሱስን ለማክበር። ስለዚህ እዚህ ላይ ሲናገር እኔ መልእክተኛ ሐዋርያ ነኝ፣ የሆነ የስልጣን የማዕረግ አይደለም። ልክ እንደ ዓለማውያኖች ጄኔራል፣ ኮሎኔል፣ ሻምበል፣ ሻለቃ በእግዚአብሔር ቤት ኃላፊነት ነው። ሐዋርያ ሲሆን ኃላፊነት ነው። ስለዚህ እኔ ሐዋርያው ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንዲቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ፣ በገላትያ፣ በበዶቅያ፣ በእስያ፣ በቢታንያ ለተበተኑት ምኖች ይላል? መጻተኞች። እነዚህ ሰዎች መጻተኞች ናቸው፣ ሪፊውጂዎች ናቸው። እኛውን ከሀገራችን ተሰደን የመጣ ነው፣ ግን በወንጌል ምክንያት አይደለም ስል የሆነ ሰዎች ትኖሩ ይሆናል እዚህ ውስጥ። አብዛኞቻችን ግን ወይ ጌታን ፈቃድ ነው ብለን ወይም ደግሞ የተሻለ ኑሮ ለማድረግ በተለያየ ምክንያት ተሰደን መተናል። እነዚህ ሰዎች ግን የተሰደዱት ወንጌልን በክርስቲያን በመሆናቸው የተነሳ በዚህ ምክንያት ነው ስደቱ የመጣባቸው። ስለዚህ እነዚህ በቃ በየሀገሩ ተበታትነዋል፣ ንብረት የላቸው፣ ብዙ ይሄን ያህል በዛን ዘመን ክርስቲያኖች ሲባሉ በጣም በቃ አይደል የታች ህዝቦች ነበሩ። በአብዛኛው የተናቁ የነበሩ ናቸው። ምንም ያን ያህል የሚታይም ነገር ያላቸው አልነበሩ። መጻተኞች ናቸው፣ ስደተኞች ናቸው። ግን እነዚህን ምን ይላቸዋል? እግዚአብሔር አብ አስቀድሞ እንዳወቃቸው። ገንዘብ ላይኖራቸው ይችላል፣ ዕውቀት ላይኖራቸው ይችላል። ግን በእግዚአብሔር አብ ዘንድ ግን እነዚህ ምን አይነት ሰዎች ናቸው? የታወቁ። አስቀድሞ እንዳወቃቸው። መቼ ነው እግዚአብሔር አብ ያወቃቸው? ከተወለዱ በእናታቸው ማህፀን ሲወለዱ ነው እንዲያወቃቸው። አስቀድሞ ዓለም ሳይፈጠር
አቤት እግዚአብሔር እንዴት ትልቅ ነው። አሜን። ዓለም ሳይፈጠር ዓለም ገና ሳይፈጠር ኦሬዲ አውቋቸዋል። ስደተኞች እንደሚበተኑ ያውቃል። በብዙ መከራ ውስጥ እንደሚገቡ ያውቃል። ዓለም ሳይፈጠር እኛንም ያወቀን ዓለም ሳይፈጠር በክርስቶስ አወቀን። በመንፈስ ቅዱስ እንዲቀደሱ ይታዘዙና በኢየሱስ ደም ይረጩ ዘንድ ለተመረጡት። እነዚህ ሰዎች አሁን አስቡት፣ ተሰደዋል። ሕይወታቸውን ሊያተርፉ ወደ ተለያየ ስፍራ ሄደዋል። ለነዚህ እስክሪብቶን አውጥቶ ሲጀምር መከራቸው ላይ አይደለም አተኩሮ የጀመረው። እናንተ በአብ አስቀድሞያችሁ የታወቃችሁ፣ በመንፈስ ቅዱስ የተቀደሳችሁ፣ በኢየሱስ ደም የተረጫችሁ እናንተ መጻተኞች ጸጋና ሰላም ይብዛላችሁ። ጸጋና ሰላም ምን ይበላችሁ? ይብዛላችሁ ብሎ በሰላምታ ይጀምራል። ስለዚህ ክርስቲያን የታወቀ ነው። ክርስቲያን በእግዚአብሔር አብ እንታወቃለን። እዚህ ቤት ያለ ነው። ስላን ይችላል ያን ያህል ተጽዕኖ ላናመጣ እንችላለን። በተለያየ መከራና ችግር ውስጥ ህይወታችን በዚህ ሰዓት እያለፈ ሊሆን ይችል ይሆናል። ግን ወገኖች ሆይ እግዚአብሔር አብ የምናልፍበትን ሁሉ ያውቃል። እንዲያውም ኪዳኑ ደስ የሚለው ካለ እግዚአብሔር ፈቃድ ከጸጉራችሁ ላይ እንኳን አንድ እንኳን ምን አይልም አይነሳም። አንድ እንኳን አብ ያውቅ። ስለዚህ በሰላምታ ይጀምራል። ጸጋና ሰላም ምን ይበላችሁ? ይብዛላችሁ። ቁጥር 3 እስከ 5 ማንበብ ያመችሻል? አዎ ቁጥር 1 ከቁጥር 3 ጀምሮ አንብቢልን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 አንድ ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገኝ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ተቀርቶላችኋል። አሜን አሜን። መልእክቱን ሲቀጥል ምን ይላል? ይታያችሁ ስደት ውስጥ ናቸው ያሉት። እንዲያም ያሉበትን ሰርከምስታንስ ሲናገር 6 እና 7 በዚህ እጅግ ደስ ይላቸዋል። እናንተ ግን ሰዓት ምንም ቢፈተን ከሚጠፋው ይልቅ አብልጦ የሚከብር የተፈተነው እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ቢያስበልግ በልዩ ልዩ ፈተና አዝናችኋል ይላል። ስለዚህ ያሉበት ሰርከምስታንሳቸው ምንድነው? በልዩ ልዩ ፈተና አዝነው ነው ያሉት። ህይወታቸው ሐዘን ውስጥ ነው ያሉት። ምን አይነት ሐዘን? ልዩ ልዩ የሆነ ፈተና ወደ ህይወታቸው በመምጣት አንዱን አለፍን ሲሉ ሌላ ፈተና፣ ሌላውን አለፍን ሲሉ ሌላ ፈተና ወደ ህይወታቸው ላይ እየመጣ በሐዘን ውስጥ ነው ያሉት። አሁን ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱን ሳታዩት ምን ትሉታላችሁ? ትወዱታላችሁ። ኢየሱስን በስጋ ላይ ይዩትም ግን ይወዱታል።
ህይወታቸው በማጣት በችግር በጉስቁልና ውስጥ ያልፋል። አዝነዋል። ለእንደነዚህ የሆኑ መልእክት ተደራሲዎች ሐዋርያው ጴጥሮስ ሲናገር እዛ ላይ አይደለም ያተኮረው፣ መከራቸው ላይ አይደለም ያተኮረው ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? ይባረክ። ምን ይበል? ይባረክ። ያሉበት ሰርከምስታንስ ላይ አይደለም ያተኮረው፣ ያላቸው ርስት ላይ ሲናገር ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ የተነሳ ማለት እነሱ ያደረጉት ነገር አይደለም፣ አንቺንም ያደረግነው ነገር አይደለም። ክርስቶስ ከሙታን በመነሳቱ የተነሳ በህይወታችን ላይ የሆነ ታላቅ ነገር አለ። ኢየሱስ ከሙታን በመነሳቱ ብቻ ኢየሱስ ከሙታን በመነሳቱ የተነሳ ይሄን ትንሣኤ በማመናችን ብቻ ይሄን የኢየሱስን መነሳት በማመናችን ምክንያት ቃላት ሊገልጠው የማይችለው ታላቅ ርዕስ በህይወታችን ላይ ምን ብለናል? አግኝተናል። ጌታችን ኢየሱስ ከሙታን ሲነሳ ትንሣኤ ስንል ኢየሱስ ከሙታን ተነስቷል ነው አይደለም። ብቻ እሱ ግማሽ እውቀት ነው። ኢየሱስ ሲነሳ በአብርሃም እቅፍ ያሉትን ሁሉ ምን አድርጓል? አስነስቶ ወዴት? ከድቅድቅ ጨለማ ወደሚደነቅ ብርሃን ምን አድርጎናል? አፍልሷል። ፍልሰታ ተካሂዷል። በሲኦል ያሉትን ሁሉ ይዞ ወደ ሶስተኛው ሰማይ ወደ ገነት በሱ ያመኑትን ሁሉ ጻድቃንን ይዞ ጌታ ሄዷል። ሲነሳ ምርኮን ተካፍሏል። አነሳሱ ደግሞ እንዴት ነው? ኃጢአት የመጣው በሞት ነው። ስለዚህ ሞት ጉልበት እኛ ላይ የሚያገኘው ምን ሲያገኝ ነው? ኃጢአት ሲያገኝ ነው። ጌታችን ኢየሱስ እንደ ሰው ፍጹም ሰው ስለነበረ ሞተ። ፍጹም ሰው ስለነበረ ህይወቱ ወደ ሲኦል ሄደ። ሲኦል የትኛው? የአብርሃም እቅፍ። ሁሉም እዛው መጥተው መነሳት አልቻሉም። ለምን? ኃጢአት ስላለባቸው። ኃጢአት ስንሰራ ደግሞ ሞት በእኛ ላይ ጉልበት ይኖረዋል። ሲኦል ጉልበት ይኖረዋል። የሞት ባለስልጣን ደግሞ ማን ነበር? ዲያብሎስ። ሁሉንም ይዞ ነበር። ወገኖች ሆይ ኢየሱስ ክርስቶስን ግን ሊይዝ ሞት አልቻለም። በሶስተኛው ቀን በእግዚአብሔር መንፈስ ጌታችን ከሙታን ተነስቷል። ሞት ሊይዘው አልቻለም። ሲኦል ሊይዘው አልቻለም። ለምን? ኃጢአት ስለሌለበት፣ ቅዱስ ስለሆነ፣ ንጹህ ስለሆነ። ሲነሳ ያመኑትን ይዟቸው ሄዷል። ያመኑትን ወሰደ። እኛም በአዳም ሞተን ነበር፣ በሱ ስላመንን ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣንን ሰጣቸው። የልጅነት ስልጣን አገኘ።
በሰማይ ቢሆን በምድር ቢሆን በምድር በታች ያለውን ሁሉ ኦቶሪቲ እግዚአብሔር አብ ለጌታችን ለኢየሱስ ክርስቶስ ሰጠው። ሃሌሉያ ስለዚህ ከሱ ጋር በሰማይ አስቀመጠን። በቀኙ ምን አረገን ይላል? አስቀመጠን። በክርስቶስ ኢየሱስ በሰማያዊ ስፍራ አስነሳንና አስቀመጠን። ሃሌሉያ ስለዚህ እነዚህ በተለያየ ስደት ውስጥ ቢኖሩ ርስታችሁ ምንድነው ይላል? እዚህ ላይ ምን ይገራል? ኢየሱስ ክርስቶስ ከሙታን በመነሳቱ ብቻ የተነሳ ምን ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታ የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ የሚገርም እኮ እዚህ ቤት ያለነው ሁሉ ያለን ርስት የምንወርሰው ምን አይነት ርስት ነው ይላል? ሕያው ነው። ሕያው ማለት ምን ማለት ነው? ያለ ነገር ነው። አለ፣ አሁን አለ። ባለፈው ወንድማችን አላዛር ሲያስተምረን ነበር። ቤተክርስቲያን ውስጥ እያዩት ይሄ ርስታችን ከሄድን በኋላ አይደለም የሚታየው፣ ታመንነው በመንፈሳችን እንረዳዋለን። አብርሃም እናየዋለን። ዕብራውያን 11 ላይ እናየዋለን። በምን ኖረ ይላል? በድንኳን ኖረ። ቤት መስራት ይችላል። አሁንም እስራኤል የሄዳችሁ ሰዎች፣ እኔም ሄጄ እድሉን አግኝቼ አይቻለሁ። እስራኤል ያሉት የአብርሃም ዘሮች ጠብ ነው የሚኖሩት። አሁንም በጣም ሀብታም ናቸው። በጣም ሀብታም ሆነው ግን ኑሯቸው ጋር ስትሄዱ በድንኳን የሚኖሩ አሉ። እስራኤል ሀገር አሁንም ስትሄዱ ታያላችሁ። ለምንድን ነው በድንኳን የሚኖሩት? ለምንድን ነው? ማን ይነግረኛል? ለምን ይመስላችኋል በድንኳን የሚኖሩት? ተስፋ ሳይሆን የሰማይን ተስፋ እየጠበቁ። እኛ ለዚህ ምድር ምንድነን? መጻተኞች ነን። እኛ ለዚህ ምድር እንግዶች ነን። አገራችን የት ነው? በሰማይ ነው። እናንተ አንብቡት። ዕብራውያን 11 ላይ ታገኝታላችሁ። ምዕራፍ 7 ምን ይላል? ከ10 ጀምሮ አነባዋል። መሰረት ያላትን እግዚአብሔር የሰራትና የፈጠራትን ከተማ ይጠብቅ ነበር። አይ ቲንክ ሁላችንም ብንሄድ ጥሩ ነው። ዕብራውያን ላይ እንሄድ። ይሄ የምንወርሰው ርስት ከተማ እግዚአብሔር የሰራት የፈጠራት ከተማ ነው። እዚህ ላይ እናየዋለን። ሁላችንም ዕብራውያን 11 ላይ ብንሄድ እሺ ከ10 ጀምሮ አነበዋለሁ። ቆይ ከ8 ጀምሮ አነበዋለሁ ሙሉ ሐሳቡ እንድንይዘው። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ለምን? ያላትን
እግዚአብሔር የሰራትና የፈጠራትን ከተማ ይጠብቅ ነበርና። አብርሃም ምን ሆነ ይላል? እንደ እንግዳ በሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያንን የተስፋ ቃል ከሚወርሱ ጋር ከይስሐቅ ያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ለምን በድንኳን የኖረው? መሰረት ያላት ወገኖች፣ እቺ የምንኖራት ምድር አዎ መሰረት አላት፣ ግን ትናዳለች፣ አንድ ቀን ትጠፋለች፣ ትጠቀለላለች፣ ትቀልጣለች። እዚሁ ጴጥሮስ ምዕራፍ 2 ላይ እናየዋለን። ወደፊት ሁሉ ይቀልጣል፣ ይቃጠላል። አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ ምን ላለን እንጠብቃለን ይላል። ስለዚህ አብርሃም ምንድነው መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ይላል። ቁጥር 13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንደ እንግዶችና እንደ መጻተኞች እንዲሆኑ አመኑ። እንዲህ የሚሉት ለእነርሱ የሚሆነውን አገር እንደሚፈልግ ያመለክታሉና ያን የወት ሀገር አስበው ቢሆኑ ኖሮ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ምን ይላሉ? ይናፍቃሉ። እነዚህ እነ አብርሃም ልባቸው የተከፈተ ነው። መንፈሳዊ ናቸው፣ የተከፈተ ነው። አሻቅበው አዩ፣ ከሩቅ ሆነው አዩ፣ ተሳለሙት። ምን? እግዚአብሔር የሰራት የፈጠራት ከተማ ስላለ። ስለዚህ ያንን በእምነት ሲያይ ምድሪቱ ቀለለበት። መሰረት ያላትን ከተማ ሲያይ መሰረት የሌለባት ምድሪቱ ምን አለ? እኔ ለዚች ምድር መጻተኛ ነኝ፣ እኔ ለዚች ምድር እንግዳ ነኝ ብሎ በምን ኖሮ አለፈ? በድንኳን። ናፍቆቱ ምንድነው? በጣም የበለጸገ ሰው ነው፣ በጣም ሀብታም ነው አብርሃም። ግን ናፍቆቱ ባለው ነገር ላይ አልነበረም። ይናፍቅ የነበረው እግዚአብሔር የፈጠራትና የሰራትን ከተማ። እስቲ አስቡት፣ እግዚአብሔር የሰራትና የፈጠራት ከተማ ምን እንደምትመስል እስቲ አስቡት። ዮሐንስ ራእይ ላይ እናየዋለን መሬት ምን እንደሆነ፣ በሮቹ በምን እንደተሰሩ። በቃ እያንዳንዱ ስም ከኢንተርኔት ላይ እየወሰድኩ አየሁ፣ ከጎግል ላይ ቶጳስ ምንድነው ያሉትን የስሞች እንዴት ያማምራሉ! ያብረቀርቃ ከእንቁ የበለጡ ከተማይቷ የተሰራበት የሚለየው ፀሐይና ጨረቃ የሌለው ምድር ርስት። ፀሐይ የለውም በከተማው፣ ጨረቃ የለውም። ፀሐዩ ማን ነው? ጨረቃው ለከተማው የሚያበራው ማን ነው? ማን ነው? ቅዱሳን እግዚአብሔር በሰጠራት መንግስት ላይ በፈጠራት መንግስት ላይ ልትመጣ ያለችው መንግስት ርስት ማን ነው ይላል? ኢየሱስ ክርስቶስ የበጉ እግዚአብሔር ብርሃኗ ነው። በጉ፣ ከበጉ የሚወጣው ከተማይቷ ምን ያደርገዋል ይላል? ያበራላታል። ጨረቃ ወይ አያስፈልጋትም። ከእሱ የበለጠ የሚያበራ የበጉ ክብር ከተማውን ምን ያደርገዋል? ያበራለታል። እነዚህ አባቶች ይህንን አሻቅበው ሊወርሱ ያሉትን ርስት አዩት። እነ ጳውሎስ ወደ ሶስተኛው ሰማይ ተነጠቀ፣ በሰው ቃል ሊነገር የማይችል ቃል አሰማ። ታዩታላችሁ እናንተ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ወደ ገነት ሶስተኛ ሰማይ ተነጠቁ፣
በሰው ቃል ሊነገር የማይፈቀድ ቃል ሰማሁ። ከመገለጡ ታላቅነት የተነሳ እንዳይታበይ እኔ ከሌሎች አገልጋዮች የተለየው ነኝ፣ የላኩ ነኝ እንዳይል እግዚአብሔር የሥጋ መጎሸሚያ ሰጠው። እየጎሸመው ምን ያደርገዋል? አንተ ከሌሎች አገልጋዮች የተሻልክ አይደለህም የሚለው መልእክት እንዳይታበይ ያየ የመገለጡ ታላቅነት ካለው ካራክተር ስለበለጠ ለዛ የሚጎሽመው መውጊያ ተሰጠው። ለምን? ከላይ ያለ ታላቅ ክብር ስላየ። ሃሌሉያ። ሐዋርያው ጳውሎስ በብዙ መከራና ጉስቁልና ውስጥ አልፏል። እንደምናውቀው በብዙ ግን ምን አለ? ሮሜ 8 ላይ እናየዋለን። ለእኛ ሊገለጥ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ እቆጥራለሁ። ይሄ ዘመን ስቃይ ያለው፣ አዎ ስቃይ ያለው። እዚህ ቤት ያለን እንኳን በተለያየ መከራ ውስጥ የምናልፍ እንሆናለን። አናልፈውም ብለን የምናስባቸው መከራ ውስጥ ህይወታችን እያለፈ ሊሆን ይችላል። አንዳንዴ በበሽታ እንፈተናለን፣ በማጣት እንፈተናለን፣ በብቸኝነት እንፈተናለን፣ በፍርሃት እናልፋለን፣ በተለያየ ጭንቀት ልናልፍ እንችላለን፣ በብዙ ችግር ውስጥ ልናልፍ እንችል ይሆናል። የአሁኑ ዘመን ስቃይ ይለው፣ አዎ ስቃይ አለ። ግን ምን አለ? ያ ስቃይ አንቆ ህይወቱን እንዳይዘው ግን ምን አለ? ለእኛ ሊገለጥ ካለው ክብር ጋር ቢመዛዘን ያ ስቃይ አንሶ ታየው። ለምን? ያን ክብር በህይወቱ ላይ ስላለ። ዛሬ እዚህ ቤት ያለነው ሁላችን ወገኖች ሆይ ክርስቶስ ከሙታን በመነሳቱ የተነሳ በህይወታችን ላይ ያለ ተስፋ ሲናገረው ምን ይላል? አንደኛ ጴጥሮስ ላይ ስንሄድ ተስፋው ምንድነው ይላል? ሕያው የሆነ ተስፋ ነው ይላል። አለ። እንደገና ምን ይላል? ሕያው ተስፋ የማይጠፋ። ብዙ ተስፋዎች ይመጣሉ፣ ይጠፋሉ፣ ያልፋሉ። ይሄኛው ተስፋ ግን ምንድነው? የማይጠፋ። አለመጥፋት ብቻ አይደለም፣ ብዙ ተስፋዎች እድፈት አላቸው። በምድር ላይ አንዳንድ ነገሮች በህይወታችን ላይ ስናገኝ ይሄ ነገር እኮ ቢሆን፣ ይሄ ነገር እኮ ቢስተካከልላለን፣ ብዙ ነገር ልጅ ቢኖረላለን፣ ልጅ ሲመጣ ደግሞ ብዙ ደግሞ በዛ እንቅልፍ ማጣት አለ። ብዙ ደግሞ እድፈት ያላቸው ነገሮች አሉት። በምድር ላይ አገኘን የምንላቸው በተቃራኒ ደግሞ ጉዳታችን የተለያየ ነገሩን እናየዋለን። ጉዳት ወገኖች፣ ይህ ተስፋ ግን ቢፈለግ ቢገላበጥ ለዘላለም ብንገለባብጠው ምን የለውም? እድፈት የሌለው የማያልፍ ርስት፣ የማይጠፋ ነው። እንደገና ምንድነው? የማያልፍ ርስት ነው ብሎ እግዚአብሔር ቃል ይነግራል። እንደዚህ አይነት ርስት ያላችሁ ናችሁ ብሎ ለተሰደዱት ሰዎች ይነግራቸዋል። ለምን? ኢየሱስ ከሙታን በመነሳቱ የተነሳ በህይወታችሁ ላይ ይሄ ሁሉ ነገር ምን ሆኖላችኋል? ወገኖች ሆይ ሰይጣን ትልቅ በህይወታችን ላይ ትልቅ ያደረገብን ነገር፣ የተሳካትን ነገር ይሄኛው ርዕስ በአእምሮአችን እናውቀዋለን እንጂ ከህይወታችን ጋር ግን አልተዋሃደም። ከፊታችን አሁን በጌታ ያለነው ሁሉ የሚጠብቀን ችን ምድር ጥለን ስንሄድ ከጌታ ጋራ ጌታ ሲመጣ ወደዚህ ምድር
ምን እንላለን ይላል? ከጌታ ጋር ምን እንላለን? ከጌታ ጋር ለ1000 ዓመት ምን እንላለን ይላል? እንነግሳለን። ለ1000 ዓመት ንግስና የሚጠብቀን እንደገና የክርስቲያን ተስፋ የሚለው ሁላችንም ዮሐንስ ራእይ ላይ እናወጣለን። ባነበብኩት ቁጥር ጆይ ይሞላኛል። ይሄን ክፍል ሃሌሉያ ምዕራፍ 22 1 ጀምሮ ከ2 ጀምሮ እስከ 5 አንብቢልኝ ሮዚ። ከ2 እስከ 5 ከ3 ጀምሮ አንብቢ። እሺ። እንግዲህም ወዲህ መርገም ከቶ አይሆንም። የእግዚአብሔር የበጉ ዙፋን ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ። ስሙ በግንባሮቻቸው ይሆናል። ከእንግዲህም ወዲህ ሌሊት አይሆንም፣ ጌታ አምላክ በእርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም። ለዘላለም እስከ ዘላለም ይነግሳሉ። አሜን። ሃሌሉያ። እስቲ እዚህ ቤት ያለነውን ጥያቄ ጠይቃችኋል። በልባችሁ ውስጥ እንደምንነግስ ሁሌ እያሰባችሁት እንኖራለን? ወደፊት እኮ ከዘላለም እስከ ለዘላለም ምን ሆናለሁ? ነግሳለሁ። ከክርስቶስ ጋር እነግሳለሁ። ሃሌሉያ አሜን። ከዘላለም እስከ ለዘላለም ሃሌሉያ። ከሱ የሚበልጥ ጉልበት የሌለ አሜን። ኢየሱስ ጋር የፀሐይ ብርሃን አያስፈልገን፣ ምን አያስፈልገን? የበጉን ፊት እናያለን፣ የአባታችን ፊት እናያለን። አብረን ከእርሱ ጋር ከዘላለም እስከ ለዘላለም እንነግሳለን። አሜን። ሃሌሉያ አሜን። ጌታ ሆይ የዚህ ሀገር የንጉስ ደውሎላችሁ ስልክ እርግጠኛ እውነተኛ የሆነ ኦፊስ ብትጠሩ ባኪንጋም ፓላስ መኖር 5 ዓመት ያህል በኖርከው ኑሮ አሁን የምትኖረው የምትኖረው ትዘጋጃለህ። ወደ ከ5 ዓመት በኋላ እዚህ ንጉስ ቤት ምኖረ እንደ አንዱ ልጅ ትሆናለህ። እንደነ አንዳቸው ነው የምትኖረው። እስከ 5 ዓመት ግን የኖርከው ኑሮ ትዘጋጃለህ። በተለያየ ኒድ ውስጥ ልታልፍ ትችላለህ። በተለያየ ችግር ውስጥ ልታልፍ ትችላለህ። ግን አይዞ እኔ የሚያስፈልገን ሁሉ አብረው የሚሆኑ ሰዎች የሚያዩ ነገሮች ሁሉ ከአቅም እንዳይሆን ይደረጋል። ግን የተለያየ ነገር ውስጥ ልታልፍ ትችላለህ ብለው ቢነግሩ ከ5 ዓመት በኋላ እዚህ ዩኬ ውስጥ እንደምንነግስ ብናውቅ እንዴት ነው የምንኖረው? እስቲ አስቡት። በተለያየ መከራ ውስጥ ስናልፍ ምን እንላለን? ምን እንላለን? ምን እያለ ለራሳችን ነግራለን? እነግሳለሁ። ኦኬ ይሄ ጊዜያዊ ነው አይደል? 5 ዓመት በኋላ እንዲህ አይነት ኑሮ ስለምኖር ይሄ ጊዜያዊ ነው። ደግሞ ተነግሮኛል። በብዙ ሰዓት ከአቅሜ በላይ እንዳይሆን አይፈቀድም። አብሮኝም ይረዳኛል። የኮሙኒኬሽንም አለኝ። ግን አንዳንድ ነገር ውስጥ ላልፍ እንደምችል ተነግሮኛል። ከ5 ዓመት በኋላ ግን ነገሬ ምን ይላል? ይቀየራል። እነግሳለሁ በሚል ብዙ ደስታና እረፍት ህይወታችን አይሞላም? ይሞላል። ተስፋ
ወገኖች ሆይ አሁን ግን የምናገረው ተራ ምሳሌ ነው። እኛ እዚህ ቤት ያለ ነው ሁላችን ከዘላለም እስከ ለዘላለም ከበጉ ጋር ምን እንላለን? እንነግሳለን። ሃሌሉያ። ከዘላለም እስከ ለዘላለም እንነግሳለን። ስለዚህ እነዚህ ሰዎች የጻፈላቸው ስደት ውስጥ ናቸው፣ በልዩ ልዩ መከራ ውስጥ ናቸው። አሁን ቢያስፈልግ በልዩ ልዩ ፈተና ይከተኛ ግን የእናንተ ግን ርስት እንዴት ነው አለ? ሕያው ተስፋ የማይጠፋ እድፈት የሌለበት የማያልፍ ርስት ዳግም የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ ርስት ሲናገር አሁን ያለበትን ይናገራል። ይህን ሀሳብ ተናግሬ እጨርሳለሁ። ይህ ርስት አሁን የት ነው ያለው ሲናገር ይህ ርስት ይላል ቁጥር ምዕራፍ 1 ቁጥር ከ3 እስከ 5 ሳነበው ወደ 5ኛው አካባቢ ላይ የኢየሱስ ክርስቶስ አምላክና ይህ ርስት በመጨረሻው ዘመን ይገለጽ ዘንድ። መቼ ነው የሚገለጠው? በመጨረሻው ዘመን ኢየሱስ ሲመጣ። አለ አልተገለጠም። አለ ማለት የለም ማለት አይደለም። አልተገለጠም ማለት የለም ማለት አይደለም። አዲሲቷ ኢየሩሳሌም ተሰርታ ተዘጋጅታለች፣ ከሰማይ ከእግዚአብሔር ዘንድ የምትወርደዋ። ስለዚህ ይህ ርስት የሚገለጠው መቼ ነው አለ? በመጨረሻው ዘመን። እንዴት በመጨረሻ ይገለጽ? ለተዘጋጀ መዳን በእግዚአብሔር ኃይል ለተጠበቀችው ለእናንተ በሰማይ ቀርቶላቸዋል ይላል። ያለው በሰማይ ነው። የሚወረሰው ግን በምንድን ነው ይላል? በእምነት። ማን ነው ይህን ርስት እየጠበቀው ያለው? ማን ነው ይላል? በእግዚአብሔር ኃይል። ከእግዚአብሔር ኃይል የሚወስድ ጉልበት አለ እንዴ? አለ? የለም። ርስቱ እየተጠበቀ ያለው በእግዚአብሔር ኃይል ጠበቀው በሰማይ ነው ያለው። ኢየሱስ ሲመጣ ነው የሚገለጠው። የምንወርሰው ግን በምንድን ነው? በእምነት። ስለዚህ ሐዋርያው ጴጥሮስ ይቀጥልና ይሄንን እምነታቸውን ሉዝ እንዳያረጉት በሚያልፉበት መከራና ልዩ ልዩ ችግር የተነሳ የጌታ ነገር ሰከንደሪ እንዳይሆንባቸው፣ ለምን ያንን ርስት እንዳያጡት ቀጥሎ ምክሩን ይቀጥላል። ዛሬ ወገኖች ሆይ ሐሳቤን ስጠቀልል የክርስቲያን ተስፋ ወገኖች ሆይ ኢየሱስ ከሙታን በመነሳቱ የተነሳ የዘላለምን ርስት እግዚአብሔር ለኛ ሰጥቶናል። ይህን ርስት የምንወርሰው በመጨረሻው ዘመን ነው። ኢየሱስ ሲገለጥ ነው። ርስቱን የምንወርሰው ደግሞ በእምነት ነው። እምነታችንን አጽንተን ስንጠብቅ እስከ መጨረሻው የሚጸና እርሱ ምን ይላል? ይድናል። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከበፊት ይልቅ ምን በሉ? ትጉ። ከበፊት ይልቅ መትጋት አለብን። ሊገለጥ ያለ የዘላለም ክብር ርስት አለ። ወገኖች ሆይ ኢየሱስ ክርስቶስ ከሙታን በመነሳቱ የተነሳ ይህን ርስት ተቀብለናል። አሁን በልዩ ልዩ ሁኔታ ያዘናችሁ እንኖራለን እዚህ ቤት ውስጥ። በትዳራችን ያዘንን፣ በማጣት ውስጥ የምንፈተን፣ በበሽታ ውስጥ ማንም አንደርስታንድ በማያደርገን ነገር ውስጥ ብዙ ፍርሃትና ጉስቁልና ውስጥ ህይወታችን ሊያልፍ ይችል ይሆናል። አንደኛውን መከራ አለፍን ስንል አንደኛውን በልጆቻችን በተለያየ ነገር የምናልፍ እንኖር ይሆናል። ልዩ ልዩ ፈተና። ወገኖች ሆይ ጌታ ግን ከኛ ጋር ነው ያለው።
አሜን ጌታ የምናልፍበትን ሁሉ ያውቃል። እያንዳንዱ የምናልፍበት ነገር ጌታ ያውቃል። ታዲያ ለምንድን ነው ጌታ ይህንን የሚፈቅደው? ጌታ ቢፈቅድ ብንኖር የሚቀጥለው ሳምንት ላይ እንነጋገራለን። ለክብር፣ ለውዳሴ፣ ለምስጋና ይገኝ ዘንድ ዛሬ በልዩ ልዩ ፈተና ጌታ የሚፈትነን ነገ እሱ ሲመጣ ትዝ ይልሃል ወይ? በዚህ ላይ ታምነ በእኔ ታምነ ተደግፈ የጠበቀው ስሜን የጠበቀው ቃሌን የጠበቀው ብሎ የሚሸልመን ነገሮች ናቸው። ዛሬ አንዳንድ ነገር እንድናልፍ የሚፈቅድበት ጌታ ቢፈቅድ ብንኖር ኔክስት ዊክ እንነጋገራለን። እንጸልይና እንጨርሳለን። ሰላምዬ ጸልይልና እንጨርስ። ኤርሚኒን ነው። አዎ ድምፅ አለ ካፈች ሃሌሉያ ሃሌሉያ። አባ እናመሰግናለን፣ ጌታ እንባርካለን። ጌታዬና አምላኬ ስለሰጠህን ጊዜ ስላስተማርከን አባ ስለመከርከን በዚህ ሰዓት ክብር ሁሉ ለአንተ ይሁን አባ። ምስጋና ሁሉ ለአንተ ይሁን አባዬ። እናመሰግንሃለን አባ፣ እንባርካለን ጌታ። ጌታዬና አምላኬ እኛ ልጆች ስለሆንን አባ እንዳያልፈን አሁንም እየመከርከን መልእክት እያላክ ጌታዬና አምላክ እያነቃህን ስለሆነ በዚህ በመጨረሻ ዘመን ክብር ሁሉ ለአንተ ይሁን አባዬ። ምስጋና ሁሉ ለአንተ ይሁን አባ። አባዬና አምላኬ እያንዳንዳችን እዚህ ያለን ይህንን ቃል ገብቶን አባ በዚህ ቃል መመላለስ እንዲሆንልን የተደረገልን እያሰብን መኖር እንዲሆንልን ምንኖር ሰው እያሰብን መኖር እንዲሆንልን አባዬ የዚህ ምድር ነገር ረስተን ያንተ ያልከን ብቻ እንድናምን አባ እዚህ ምድር የሚደርሰን ነገር ሁሉ ዝም ብሎ እንደሆነ አምነን አባ አንተ ያልከን ግን እውነት እንደሆነ አምነን መኖር እንዲሆንልን እያንዳንዳችን ጌታ ጸጋ እንድታበዛልን ጸልያለሁ አባዬ። እናመሰግናለን፣ እንባርካለን ጌታ። ምን እንላለን አባ? ምን እንላለን ጌታ? እናመሰግናለን ስላደረክልን ነገር ሁሉ አባ፣ ስለሰጠህን ህይወት ጌታዬን አምላኬ እናመሰግናለን አባ። በዚህ በጨለማ ዘመን አሁን ብዙ ነገር እያየን እኛ ግን እንደዚህ አይነት ቃል ተምረን አባይ እርፍ ብለን እንድኖር እየረዳህን ስለሆነ ክብር ሁሉ ለአንተ ይሁን አባይ። ምስጋና ሁሉ ለአንተ ይሁን አባይ። ጌታዬን አምላኬ ስለ ወንድማችን ኤርሚያስ ደግሞ እናመሰግናለን፣ እናከብርሃለን። ስለረዳኸው ጸጋ ስላበዛህለት አባይ ክብር ሁሉ ለአንተ ይሁን። እዚህ ያሉ ወንድሞቼ እህቶቼ ሁሉም ጌታዬን አምላኬ ጸጋ ስላበዛህልን መማር ስለቻለ ጊዜ ስለሰጠህን ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። አሜን። ጌታ ሲባርካችሁ፣ ተባረኩ። ጌታ ይባርክ ኤርሚ። ተባረኩ ወገኖች፣ እግዚአብሔር ይባርካችሁ። ወንድም ኤርሚያስ ጌታ ጸጋውን ያብዛል። ተባረክ። አሜን። አለም ዘውዴ ተባረክ። ተባረኩልን ኤርሚ፣ ተባረክ። አሜን። ጋሽ መንጌ ተባረኩ። ባርካችሁላችሁን። ተባረኩ። መልካም ሌሊት። አሜን አሜን። እንዲሁም ላንቺ አሜን አሜን። ደህና ደሩ። እንግዲህ ደህና ደርጋሽ መንጌ። ሰላም ደሩ። ኤርሚ ጌታ ይባርክ። ተባረክ፣ ጸጋውን ያብዛል። አሜን። መንቤ ደህና ደሩ። ተባረክ። አሜን። ሰላም ደሩ። አሜን አሜን አሜን።